አክብሮታዊ ሰላምታችን በእያላችሁበት ይድረስ። የተወደዳችሁ የመረጃ ሊንክ ቤተሰቦች በቅድሚያ አበይት ጉዳዮችን የምናሰማችሁ ይሆናል። አይጨበጤውና ለያዥ ለገናዥ የማይመቸው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከጦርነት መልስ ስደተኞች ከሀገር ውጡልኝ አይነት የሚመስል አዋጅ ተግባራዊ ሊያደርግ ነው። ተያይዞም ዋሽንግተን ማዕቀብ ስታነሳ ቴህራን የኒውክሌር ፍተሻውን ውድቅ አድርጋለች። በስዊዘርላንድ የተካሄደው የዩኤስኤና የኢራን የቴክኒክ ድርድር አበቃ። 4 የሥራ ቡድኖች እንዲቋቋሙ ተወስኗል። ከሀገር ውስጥ የ7ኛው ጠቅላላ ምርጫ ማግስት አሸናፊው ብልጽግና አዲስ የህዝብ ውል ተረክቤያለሁ ሲል ተቃዋሚዎቹ ከባድ የቤት ስራዎች አስቀምጠዋል። በኢትዮጵያ የነዳጅ ገበያ ላይ የተሰማ አስደንጋጭ መርዶ አለን። በጋምቤላ መጠለያዎች የተባበሩት መንግስታት ድርጅት ለ10,000 ስደተኞች አንድ ሐኪም ብቻ መመደቡን አስታውቋል። አብራችሁን ስትቆዩ ዝርዝር ጉዳዮቹን የምትሰሙት ይሆናል። ቪዲዮውን ላይክ እና ሼር ማድረግ እንዳትረሱ። የደውል ምልክቷን በመጫን ቤተሰብ ይሁኑ። በዩናይትድ ስቴትስ እና በኢራን መካከል አዲስ የጂኦፖለቲካ ውጥረት የሚያሳይ መረጃ እየወጣ ይገኛል። ዋሽንግተን ከበርካታ 10 ዓመታት በኋላ ለመጀመሪያ ጊዜ የኢራን ድፍድፍ ነዳጅ በአሜሪካ ዶላር እንዲሸጥ ፈቅዳለች። ይህንን ተከትሎ በቴህራን ላይ ጥላው የነበረ የኢኮኖሚ ማዕቀብ በጊዜያዊነት አንስታለች። በሌላ በኩል ይህንን የአሜሪካን እርምጃ ተከትሎ ኢራን ዓለም አቀፍ የኒውክሌር ተቆጣጣሪዎች ወደ አገሯ ገብተው እንዲመረምሩ ትፈቅዳለች ተብሎ በአሜሪካ ምክትል ፕሬዚዳንት በኩል የተሰጠው መግለጫ ቴህራን ሙሉ በሙሉ አስተባብላለች። ይህ እርምጃ በአሜሪካ በኩል የነዳጅ ገበያውን ለማረጋጋት ወይም የኒውክሌር ድርድሩን እንደገና ለማንቀሳቀስ የተደረገ ሙከራ ሊሆን እንደሚችል ቢገመትም የኢራን ፈጣን ማስተባበያ ግን በሁለቱ ሀገራት መካከል ያለው የጥርጣሬ ግድግዳ አሁንም እንዳልፈረሰ ያሳያል። በኢራንና በዩናይትድ ስቴትስ መካከል በስዊዘርላንድ ሲካሄድ የነበረው የቴክኒክ ውይይት በይፋ ተጠናቋል። በሁለቱ ሀገራት መካከል በስዊዘርላንድ ሲደረግ የነበረው የቴክኒክ ውይይት መጠናቀቁን የኢራን የመንግስት ሚዲያ በዛሬው ዕለት ዘግቧል። ይህንን ተከትሎ በኒውክሌር ጉዳዮችና በቴህራን ላይ የተጣሉ ማዕቀቦች ዙሪያ የሚመክሩ አደራዳሪዎች ቡድኖች ይቋቋማሉ። የኢራን ምክትል የውጭ ጉዳይ ሚኒስቴር ካዜም ጋሪባባዲን ጠቅሶ የኢራን ብሔራዊ የዜና ወኪል እንደዘገበው ተደራዳሪዎቹ በ4 ዋና ዋና ዘርፎች ላይ የሚሰሩ የስራ ቡድኖች እንዲያቋቁሙ ወስነዋል። እነዚህም የማዕቀብ ማቋረጥ፣ የኒውክሌር ጉዳዮች፣ የመልሶ ግንባታና ኢኮኖሚ ልማት፣ የስምምነቶች አፈጻጸምና ክትትል ናቸው። ምንም እንኳን በአሜሪካና በኢራን መካከል ያለው ዲፕሎማሲያዊ ውጥረት ከፍተኛ ቢሆንም ይህ በስዊዘርላንድ የተጠናቀቀው የቴክኒክ ውይይትና የተመሰረቱት 4ቱ የስራ ቡድኖች ሁለቱን ወገኖች ወደፊት ተግባራዊ መፍትሄ ላይ ለመድረስ መደበኛ መዋቅር መዘርጋት መጀመራቸውን ያሳያል። የትራምፕ አስተዳደር በህጋዊ መንገድ ወደ ሀገር ውስጥ ገብተው የአሜሪካ ዜግነት ለማግኘት የሚፈልጉ ስደተኞች ሂደት ይበልጥ የሚያጠብና ወጪያቸውን በከፍተኛ ሁኔታ የሚጨምር አዲስ ህግ ረቂቅ ይፋ አድርጓል። አዲሱ መመሪያ የዜግነት ማመልከቻ ክፍያን $570 ጭማሪ ያደረገ ሲሆን በዚህም መሰረት በወረቀት የሚሞላ ማመልከቻ ክፍያ $760 ወደ $1330 እንዲሁም በኢንተርኔት ኦንላይን የሚሞላ ማመልከቻ $710 ወደ $1280 ከፍ እንዲል ያደርጋል። በተጨማሪ ማመልከቻው ውድቅ ተደርጎባቸው እንደገና እንዲታይላቸው ለሚጠይቁ ስደተኞች የሚጣለው ክፍያ በ$645 አድጓል። ቀደም ሲል አነስተኛ ገቢ ላላቸው ስደተኞች ይደረግ የነበረው የክፍያ ነፃ መብት እና የክፍያ ቅናሽ አማራጭ ሙሉ በሙሉ እንዲሰረዝ እቅዱ ይደነግጋል። ሆኖም በውትድርና ውስጥ ለሚያገለግሉ አባላት የተሰጠው የክፍያ ነፃ መብት እንዳለ ይቀጥላል። አስተዳደሩ አመልካቾች መልካም የስነ ምግባር ስብዕና ያላቸው መሆኑን ለማረጋገጥ ጠንከር ያለ ምርመራ ማድረግ ይጀምራል። ይህንንም ለማሳካት ከዚህ ቀደም ተቋርጦ የነበረውን የስደተኛው የጎረቤቶች እንዲሁም የስራ ባልደረቦች በአካል ጠይቆ የማረጋገጥ አሰራርን በድጋሚ ስራ ላይ አውሏል። ከዚህ በተጨማሪ ቀደም ሲል ዜግነት ያገኙ ቢሆንም በሂደቱ ላይ ማጭበርበር የፈጸሙ ወይም የወንጀል ታሪካቸው ደብቀው የተገኙ የውጭ ሀገር ተወላጆችን ዜግነት የመሰረዝ ዘመቻ በተጠናቀረ ሁኔታ ተጀምሯል። የሀገር ውስጥ ደህንነት መስሪያ ቤት የክፍያ ጭማሪ ጥብቅ ለሆኑት የአመልካቾች ማጣሪያ ሂደቶች የሚውለውን ወጪ ሙሉ በሙሉ ለመሸፈን አስፈላጊ መሆኑን ቢገልጽም የቀድሞ ከፍተኛ የኢሚግሬሽን ባለስልጣናት ግን እርምጃው የትራምፕ አስተዳደር በህጋዊ ስደተኞች ላይ ሆን ብሎ ተጨማሪ አላስፈላጊ እንቅፋቶችን ለመፍጠር የቸኮለ መሆኑን የሚያሳይ ነው ሲሉ ወቅሰውታል። ይህ መመሪያ ወዲያውኑ ተግባራዊ የማይሆን ሲሆን ለህዝብ አስተያየት ለ60 ቀናት ክፍት ሆኖ ይቆያል። ገዢው ፓርቲ እና ዋና ተቃዋሚዎች የተለያዩ ምላሾችን ሰጥተዋል። ኢትዮጵያ ብሔራዊ ምርጫ ቦርድ ባስታወቀው ውጤት መሰረት ብልጽግና ፓርቲ መንግስት ለመመስረት የሚያስችለውን አብላጫ ድምጽ አግኝቷል። ፓርቲው የህዝቡን ውሳኔ አዲስ የዲሞክራሲና የማህበራዊ ውል አድርጎ በትህትና እንደሚቀበልና ጉድለቶቹን እያረመ ህዝቡን በቅንነት ለማገልገል ዝግጁ መሆኑን ገልጿል። በቀጣይ የስልጣን ዘመኑም ዘላቂ ሰላምና ጸጥታን ለማስፈን እንዲሁም የህግ የበላይነትን ማስከበር ዋነኛ ትኩረቱ እንደሚያደርግ አስታውቋል። የአማራ ብሔራዊ ንቅናቄ አብን በበኩሉ አሸናፊው ፓርቲ በአስቸኳይ ሊሰራቸው የሚገቡና
ጊዜ የማይሰጣቸው የቤት ስራዎች አሉ ሲል ገልጿል። እነዚህም የዜጎችን የደህንነት ዋስትና ማረጋገጥና በሃይማኖት እንዲሁም በብሔር ማንነት ላይ ያነጣጠሩ ጥቃቶች ሙሉ በሙሉ ማስቆም መሆናቸውን በግልጽ አስፍሯል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በብሔራዊ ጥቅሞች ዙሪያ ከሁሉም የኢትዮጵያ ኃይሎች ጋር በጋራ እንደሚሰራ በመጠቆም አሸናፊው የብልጽግና ፓርቲ ፍትሃዊ የፖለቲካ ምህዳርን ለሁሉም እኩል ተደራሽ እንዲያደርግ ጠንከር ያለ ጥያቄ አቅርቧል። የምርጫ ውጤት ይፋ መደረጉን ተከትሎ አሸናፊው ፓርቲ በቀጣይ ዓመታት ከህዝብና ከተፎካካሪ ድርጅቶች ጋር በጋራ ለመስራት ቃል የገባ ቢሆንም ከተቃዋሚዎች የቀረቡት የሰላም፣ የደህንነትና የፖለቲካ ምህዳር እኩልነት ጥያቄዎች በቀጣይ የሚመሰረተው መንግስት ዋና ፈተናዎች መሆናቸውን ያሳያሉ። በኢትዮጵያ ውስጥ ከ75 ዓመታት በላይ በነዳጅ ችርቻሮ ንግድ ላይ ተሰማርቶ የቆየው ቶታል ኢነርጂ ከሀገር ለመውጣት ማቀዱ ተገልጿል። ተቋሙ በመላው ኢትዮጵያ የሚገኙትን ወደ 120 የሚጠጉ የነዳጅ ማደያዎችና ንብረቶች በሙሉ ለቀድሞ ለነበረው ኤልሊበ አሁን ለሚታወቀው ኦላ ኢነርጂ በሽያጭ ለማስተላለፍ እንቅስቃሴ እያደረገ መሆኑ ተዘግቧል። አፍሪካ ቢዝነስ ባቀረበው ዘገባ መሰረት ሁለቱ ድርጅቶች በሽያጩ ዙሪያ ስምምነት ላይ የደረሱ ቢሆንም ግብይቱ በስንት ያህል ዋጋ እንደተከናወነ የተገለጸ ነገር የለም። ቶታል ኢነርጂ ከቅርብ ጊዜ ወዲህ ከብራዚል፣ ከፓኪስታንና ከአንዳንድ የአውሮፓ ሀገራት የነዳጅ ማደያዎቹን እየሸጠ የወጣ ሲሆን ይህ የኢትዮጵያ ውሳኔም የዚህ ዓለም አቀፋዊ ስትራቴጂ አካል እንደሆነ ተገምቷል። የእስራኤል ጦር በሲቪል ልብስ የተሸሸጉ የሂዝቦላ ተዋጊዎችን በደቡብ ሊባኖስ ደበደበ። የእስራኤል ጦር ማክሰኞ ዕለት በደቡብ ሊባኖስ ውስጥ በሲቪል ልብስ በመልበስ ወደ ወታደሮቹ የተጠጉ የሂዝቦላ ተዋጊዎች ላይ ተኩስ መክፈቱን አስታውቋል። ይህ ክስተት በዕለቱ የተመዘገበው ሁለተኛ ተመሳሳይ የጸጥታ ማደፍረስ ሙከራ ነው። የእስራኤል መከላከያ ኃይል ባወጣው መግለጫ መሰረት ወታደሮቹ በቡልዶዘርና በሞተር ሳይክል በመታገዝ ወደ ጥበቃ ቀጠናው የገቡ 4 የሂዝቦላ አሸባሪዎችን ለይተው ማወቃቸውን ሲገልጹ እነዚህ ተዋጊዎች ሲቪል መስለው በመቅረብ በወታደሮቹ ላይ አፋጣኝ አደጋ ደቅነው እንደነበር ተገልጿል። የእስራኤል ወታደሮች በተጠርጣሪዎቹ ላይ ቀጥተኛ ተኩስ ከመክፈታቸው በፊት የማስጠንቀቂያ ተኩስ መተኮሳቸውን የመከላከያ ኃይል ገልጿል። በክስተቱ ሳቢያ በማንኛውም ወገን ላይ የደረሰ ጉዳት መኖር አለመኖሩ እስካሁን በግልጽ አልታወቀም። የእስራኤል መከላከያ ኃይል ድርጊቱን ሲያወግዝ የድርጅቱ ሂዝቦላ የሊባኖስን ሲቪሎችና ሲቪል መሰረተ ልማቶች ለኦፕሬሽኖቹ እንደ ጋሻ ለመጠቀም የሚያደርገው የሴረኝነት ተግባር ሌላኛው ማሳያ ነው ብሏል። በእስራኤልና በሊባኖስ ሂዝቦላ መካከል እየተቀጣጠለ የመጣው ግጭት በአሜሪካና በኢራን መካከል የተደረሰው ስምምነት መስመር ለማሳሳት ከፍተኛ ስጋት ደቅኗል። እንደ አስታራቂዎቹ ገለጻ ውጥረቱን ለማርገብና ግጭቶቹን ለማስወገድ የሚያስችል የግጭት መከላከያ ህዋስ እየተቋቋመ ቢሆንም ስራው መቼ እንደሚጀምርና እንዴት እንደሚንቀሳቀስ እስካሁን ፍንጭ አልተሰጠም።